ልጅ ስትሆን ሐሳብ አይጠፋብህም። የእግዚአብሔር ልጅ ስትሆን የምትናገረው አታጣም። የእግዚአብሔር ልጆች ያልሆኑት ወይም ደግሞ እግዚአብሔርን የማያውቁት ወይም ስለ እግዚአብሔር መናገር የማይችሉ እግዚአብሔር ስላደረገላቸው የማይናገሩ እግዚአብሔር ስላበዛላቸው ሰላም እግዚአብሔር ስላበዛላቸው ጤንነት እግዚአብሔር ስላበዛላቸው ሰላም መናገር የማይችሉ የአሕዛብ ልጅ ምን እንደሚያደርጉ ታውቃለህ? በማህበራዊ ሚዲያቸው በሚያገኟቸው ፔጆች ላይ ዘፈንን ሊፖስቱ ይችላሉ። የሆነ ነገርን ሊናገሩ ይችላሉ። የሚናገሩት በውስጣቸው ያለው ነገር ዘፈን ነውና ሰው በውስጡ ያለውን ነው ወደ ውጭ የሚያወጣው። እንግዲህ በውስጥ ያለው ነው ወደ ውጭ ክፋትም ሆነ መልካም ነው ሆነ የሚነገረው የሚወጣው በውስጥ ያለ ነገር ነው። ስለዚህ በውስጥ ያለ ነገር እኛ ጋር መጽሐፍ የእግዚአብሔር ቃል መዝሙር ነው። ስለዚህ በውስጣችን ያለውን የእግዚአብሔርን ቃል እናወጣለን። በማህበራዊ ሚዲያ ላይ ተቀበሉ ነው። እንግዲህ ብዙዎች በውስጥ ማህበራዊ ሚዲያ ላይ ስክሮል ስናደርግ ዩቲዩብ ላይ፣ ቴሌግራም ላይ፣ ኦል ቲክቶክ ላይ ምናያቸው ነገሮች አሉ። አንዱ ሰው እንትን ሲል የሆነ የሰውን ሐሳብ አመጥቶ ይለጥፋል። የሆነ የሚስተር ኤክስን ሐሳብ አመጥቶ ይለጥፋል። ለምን? ሐሳብ የለውም። በውስጡ የሚናገረው ነገር የለም። ጽድቅ የሆነ ነገር የለም። እርኩስ የሆነ ነገር ይኖር። ምክንያቱም ሰካራሙ ስለ ስካሩ ሊለጥፍ ይችላል። አመንዝራው ስለ አመንዝራነቱ ሊለጥፍ ይችላል። ዘፋኙ ስለ ዘፋኝነት ሊለጥፍ ይችላል። ምክንያቱም በውስጡ ያለው ነገር ያ ነገር የማያንጽ ነገር ወይም ደግሞ የሚያድን ነገር አይደለም። ህይወት የሆነ ነገር አይደለም በውስጡ ያለው። እኔ ግን በውስጡ ያለው ነገር ህይወት የሆነ ነገር የሚያድን ነገር የእግዚአብሔር ቃል ስለሆነ ይሄንን በውስጥ ያለውን ነገር እናገራለሁ። ወዳጆቼ፣ ወንድሞቼ ይሄ በውስጥ ያለውን የምንናገረውን የእግዚአብሔርን ቃል እውነት የሆነው የመጽሐፍ ቅዱስን ቃል እናንተም እንድታነቡ በወንድምነት ምክር እመክራችኋለሁ። ስለዚህ በውስጣችሁ እንደ ወንድምነት ምነግራችሁ መልካም ነገር ለማስገባት አስቡ። መልካም ነገር ለመናገር አስቡ። ይኸው ትውልድ አሁን ላይ በማህበራዊ ሚዲያ ላይ የሚሰጠው የሆነ ነገር ከሆነ ነገር አይምሮ ኮንፊውዝድ ሲሆን ሲጨልምበት ሲጨነቅ ለማረፍ ነው የሚገባው ማህበራዊ ሚዲያ። ሲገባ ግን ዘፈንን ማየት የለበትም ትውልድ፣ ስካርን ማየት የለበትም፣ ቀልድና ወሬን የአሮጊቶችን ተረት ትውልድ ማየት የለበትም። ትውልድ ማየት ያለበት የእግዚአብሔርን ቃል ነው ማየት ያለበት። ትውልድ የእግዚአብሔርን ቃል፣ እግዚአብሔርን የሚያወድስ፣ እግዚአብሔርን የሚያከብር፣ ለእግዚአብሔር የሚቀኝ፣ የእግዚአብሔርን ስም የሚጠራውን የእግዚአብሔርን ስም የሚያወድሰውን ነገር ነው በማህበራዊ ሚዲያ ላይ ማየት ያለበት። እኔና እናንተ ደግሞ ይህንን ለማድረግ ደግሞ ኃላፊነት ተሰጥቶናልና ስለዚህ በውስጣችሁ ያለውን ነገር አውጡት። መልካም ነገር በውስጣችሁ አለ። ትውልድ ከናንተ የሚጠብቀው ነገር አለ። ዓለም ከናንተ የምትጠብቀው ነገር አለ። በዓለም ያሉት ከናንተ የሚጠብቁት የእግዚአብሔር ወንጌል አለ። ምክንያቱም ዘር ነው እየዘራችሁ ያላችሁት። የሚበቅል ዘር ነው፣ ህይወት የሆነ ዘር ነው፣ የሚያስመልጥ ዘር ነው፣ የሚያኖር ዘር ነው። እርሱም የእግዚአብሔር ቃል ነው። የእግዚአብሔር ቃል ልብን ይመልሳል። የእግዚአብሔር ቃል መንገድን ያቀናል። የእግዚአብሔር ቃል ህይወትን ያረዝማል። ጌታ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እኔ ወንድማችሁ መስፍን ነኝ። ተባረኩልኝ። ጌታ ለዘላለም ይባረክ። የእግዚአብሔር ወንጌል በዘመናት መካከል ቀጥሏል፣ ይቀጥላል። እኔም አገለግላለሁ፣ አባቴም አገልግሎታል፣ ወንድሜም አገልግሎታል፣ እኔም አገለግላለሁ፣ ልጄም ያገለግላል፣ ልጆቼም ያገለግሉታል። ምክንያቱም እኛ ባለንበት ዘመን ለሰማይ አምላክ ለእግዚአብሔር ኖረን የምናልፍ ትውልድ ነን። እኛ የእግዚአብሔርን ስራ እየሰራን እግዚአብሔር ደግሞ ለኛ የታመነውን ቤት ይሰራል፣ የታመነውን በረከት ያዘጋጀን፣ የታመነውን መንገድ በኢየሱስ ይከፍትልናል። ከፊታችን የቀደመው የእስራኤል ቅዱስ እግዚአብሔር ነው። ከፊታችን የሚረዳን የእስራኤል ቅዱስ እግዚአብሔር ነው። ከፊታችን ያለው እርሱ እግዚአብሔር ነው። እግዚአብሔር ለዘላለም ይባረክ። ሃሌሉያ።